የከሸፈው ዶክተር ደሳለኝ ጫኔ አብይ አህመድ በፓርላማ በመናምን በሚባል ጨዋታ ከቦታው ንቅንቅ እንደማይል የታወቀ ነው። ልጆቻችንም ያንን በማስመልከት ነው ፓርላማህን እንካ ብለው ጠበንጃ ያነሱ። ስለዚህ ብቸኛው መንገዳችን ጠበንጃ ነው፣ ሌላ ታሪክ የለም። አብይ አህመድ ምን ማድረግ አለበት የሚለው ሳሰላልፍ አገር ጥሎ መፈርጠጥ በህይወቱ ከሚገደል ማለት ነው እንጂ አይቀርለትም። ክትፎ ራሱ 10 ብር እንደሚሸጥ ነው ምናልባት አብይ በጣም አሻሽሎታል። በቃ የፓርላማ አባሎች ወደው አይምሰላችሁ። ፓርላማ ውስጥ የሆነ ነገር ጸደቀ ሲባል ፓርላማ አባላቶች እያፏጩ የሚያጨበጭቡት ወደው አይምሰላችሁ። እንዳንተ አይነቱ 56 ሚሊዮን ይወለድ ከለየኔ ስሜት የሚያረጋኝ ቢኖር የሶየ ነው ያራዳ። ያሁኑ ጥያቄ አብይ አህመድ የሚባል ወንጀለኛ ከነ ግብረ አበሮቹ ለፍትህ አደባባይ ላይ ይቅረብ የሚል እኔ አብይ ይባላለሁ። እኔ ኦሮሞ ነኝ። እኔ የተዋጋው እኔ፣ ያሸነፍኩ እኔ፣ የተጎዳው እኔ፣ የቆሰልኩ እኔ። የኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ። ሁሉ ጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። እኔ በልጅነቴ የ3ኛ ክፍል እና የ4ኛ ክፍል ተማሪ እያለሁ ፎቶ አልነሳም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችልም። እኔን ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍየው ከኔ ጋር እየዋለ እኔ በ24 ሰዓት ዘክላቸዋለሁ። እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። ያለኔ ኢትዮጵያ ያለኔ ኢትዮጵያውያን መኖር ትችላላችሁ። እኔ ግን ያለ እናንተ ምንምና የማረባ ነኝ። አክስቴ ቤዛ ወይ አላባዛም እንደ አበዛው ይሄ የሚለውን በሽታ እኛ ማድረግ መቻል አለብን። ምን አውቄ እንዴ ምን አውቄ እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሽ ነው። 92% የወደቀ ምጣኔ ካለ እኔ ወድቋል ብዬ የማስበው ትምህርት ሚኒስቴር ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ያሁኑ ጥያቄ አብይ አህመድ የሚባል ወንጀለኛ ከነ ግብረ አበሮቹ ለፍትህ አደባባይ ላይ ይቅረብ የሚል ነው። ይሄንን የሚቀይራት አንዳች ኃይል የለም እና ዝም ብለው አሁን ጨዋ ለመምሰል ይሄ ምን አይነት ተውኔቱ እኮ በጣም ተስፋፋ እኮ ከቤተ መንግስት እስከ ፓርላማ። አሁን ደግሞ በሀገራዊ ምክክር ኮሚሽን ላይ ተውኔቱ ጸልዩልን፣ እኛ እግዚአብሔር እንዲረዳን ከልባችን ንጹህ ሆነን ይሄንን ሀገር ልንቀይር ነው የሚለውን ነገር ነው። ባለፈውም ኤሊቶች ያሳስቡኛል ለምን ዝም አሉ ብለዋል። ይሄው ኤሊቶች እናንተ አይደላችሁ እንዴ? አብይ አህመድ 1000 ዓመት ይንገስ እያላችሁ እየሰራችሁ ያላችሁት እና ይሄንን ማህበረሰቡ ከዚህ ምክክር በኋላ ለሚመጣው ማንኛውም ለውጥ ላይ ሊዘናጋ እንደማይገባው ላሳስብ እወዳለሁ። ጤና ይስጥልን ክቡራን ወገኖቻችን፣ እንደምን ዋላችሁ እንደምን አረፈዳችሁ ያልኩ መጥቻለሁ። አርበኛ ይርታቸው ነኝ። አብይ አህመድ ተስፋ አለው የለውም? አገር መምራት ይችላል አይመራም? ብቃት አለው የለውም? የስልጣን ናፋቂ ነው? አዎ። መቼ ነው የሚዋጋው? የፈለገው አልቆለታል። ከእንግዲህ በኋላ ተዋግቶ ነፃ ሊያወጣ የሚችለው ኃይል የለም። አብይ አህመድ ምን ማድረግ አለበት የሚለው ሳሰላልፍ አገር ጥሎ መፈርጠጥ በህይወቱ ከሚገደል ማለት ነው እንጂ አይቀርለትም። በምንም ታምር አብይ ላድናለሁ የሚምል የሚገዘት ኃይል ሊመጣ የሚችል የለም። ሁሉም ጠልቶታል፣ ሁሉም ተፍቶታል፣ ሁሉም እንዲወገድ ይፈልጋል፣ ሁሉም ጥቅልቁል አውጥቶታል፣ ሁሉም ሰባብሮታል፣ ሁሉም አፍርሶታል። ዶክተር ደሳለኝ ጫኔ እስከዛሬ ለሰራው ቴንኪው በፓርላማ ውስጥ ሆነ ለህዝብም ድምጽ ስላሰማ የአማራውን ጩኸትም ስለጮከ እንደነ በለጠ ሞላ ሆደን ሳታስቀድም ህሊናን ሳትሸጥ የአማራውን ህዝብ የተሰጠን አደራ በፊት ለፊት ተወታል ተናግረህለታልና ይሄን የፓርላማ የእንቅልፋም ቡድን ህዝብን አታስርቡ፣ አትግደሉ፣ የሞት አዋጅም አታውጁ ብለ ተከራክራል። ከነ መፍትሄው ደግሞ የኢትዮጵያ ችግር መውጫ ይሄ ነው ብለም ጠቅማል። ስለ ተማሪውም ተናግራል፣ ስለ ሰራተኛው ተናግራል።
የሚሰማ ጆሮ ያለው ቢሰማ ጥሩ ነበር። በዚህ ገዳይ ቡድንም የጠበቀ እግዚአብሔር መልካሙን ያሳስበ። እግዚአብሔር ይመስገን እልልሃለሁ ለአንተ ቴንኪው። በእውነቱ የከሸፈው ዶክተር ደሳለኝ ጫኔ ሰሞኑን ብዙዎች ሲያሞካሹት የወከለውን ህዝብ ድምፅ በአግባቡ ያሰማ ያለምንም ፍርሃት ለዜጎች ድምፅ የሆነ የፓርላማው ድምቀት እያሉ አወድሰውታል። እኔም በዚህ ሐሳብ እስማማለሁ። ከሙሉ የፓርላማው ንግግር የእሱን ብቻ አሳልፌ የምሰማ አድናቂው ብቻ ሳልሆን የኢትዮጵያ ፖለቲካ ውሃ ልክ እንደሆነ የሚሰማኝ የመርህ ሰው እንደሆነ የማምንበት አይነት ሰው ነበር። አንዳንድ ጊዜ ዶክተር ደሳለኝ እኮ ትንታግ ነው፣ ተወርዋሪ ኮከብ ነው፣ በጨለማ ውስጥ የተገኘ የብርሃን ፍንጣቂ ነው እያልኩኝ ለአድናቆቴና ለምስጋና ቃላት እስከሚጠፋብኝ እሱን ለመግለጽ እቸግር ነበር። ሰሞኑን የፓርላማ ቆይታውን አጠናቆ ሊወጣ ነው ሲባል ከእንግዲህ በኋላ ፓርላማው ድምፅ የማይሰማበት ቀዝቃዛ የመቃብር ቦታ ነው የሚሆነው እያልኩ ነበር። ዶክተር ደሳለኝ ግን የድርሻውን ተወጥቷል በምልበት ሰዓት ጆሮ ጭው የሚያደርግ ዜና ሰማሁ። ከዚህ በኋላ ራሴን ከፖለቲካ አግልያለሁ ይላል። ችግሩ የሚመጣው የዶክተር ደሳለኝ ክሽፈት የሚጀምረው ከዚህ በኋላ ነው። ለሰው የተነሳለትን ዓላማ ሳያሳካ ወደኋላ አይልም። ፖለቲካ ሲጀምር የአማራ ህዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጥያቄዎች አሉት። ይህንን ለመፍታት ፖለቲካ ጀምር ያለው ሲናገር ነበር። ጥያቄ እንዳነሳ ያስገደደኝ ከሽፏል እንድል ያደረገኝ ነጥብ ነው። ዶክተር ደሳለኝ ፖለቲካ ሲጀምር የነበረው የአማራ ህዝብ ጥያቄ አሁን ካለው ጋር ሲወዳደር ፍጹም ሰማይና ምድር ነው። ያኔ በክልሉ የሚጮኸው ጅራፍ ነበር፣ አሁን በስናይፐር ተተክቷል። ያኔ ጦርነት አልነበረም፣ አሁን መንግስት ታጣቂ ከሚላቸው የፋኖ ኃይሎች ጋር ጦርነት ውስጥ ነው። ዶክተር ደሳለኝ ጫኔ ፖለቲካ ሲጀምር የነበረው የህዝብ ጥያቄ እና መከራ ያለምንም ማጋነን 75% አድጎ ልናገኘው እንችላለን። የህዝብን ችግር ለመፍታት ወሳኝ በሚባልበት ጊዜ ውስጥ ራስን ከፖለቲካ ማግለል የመርሰው መገለጫ ሳይሆን የክሽፈት ምልክት ነው። ሰላም ዘመዶቼ እንዴት ከርማችኋል? ይሄንን ቪዲዮ ለዶክተር ደሳለኝ ጫኔ ወዳጆችና አክባሪዎች እንዲሁም ለአማራ ትግል ደጋፊዎች ቀና ለሆኑት ኢትዮጵያውያን በጠቅላላ ሼር እያደረጋችሁ እንድታደርሱልኝ። ነገ በዶክተር ደሳለኝ ጫኔ ጉዳይ ቀጠሮ ይዘናል። የቀጠሮችን መንስኤ ዶክተር ደሳለኝ ጫኔን ለማመስገን ነው። እስከዛሬ በአማራ ብሔርተኝነት ውስጥ ላበረከተው አስተዋጽኦ፣ ለአማራ ትግል ውስጥ በነበረበት ቆይታ ላበረከተው አስተዋጽኦ እንዲሁም ባለፉት 5 ዓመታት በአብይ አህመድ የጦጣ ፓርላማ ውስጥ በብቸኝነት የኢትዮጵያ ህዝብ ድምጽ በመሆን የኢትዮጵያ ህዝብን ችግሮች ሲናገር የከረመ ወንድማችን ነው። የወንድማችን ራሱን ከፖለቲካ ህይወት ማግለሉን ነግሮናል። የግልን ህይወቱን መምራት እንደሚጀምር ዶክተር ደሳለኝ ጫኔ አብን ውስጥ በነበረበት ጊዜ የአብን ፓርቲ ለሁለት እንዳይሰነጠቅ ስልጣኑን ጭምር ፓርቲውን ለማትረፍ እስካገለገለ ድረስ ብሎ ስልጣኑን ለነዛ ጅቦች አሳልፎ የሰጠ ወንድማችን ነው። ትልቅ ትምህርት አሪያ ሊሆነን የሚችል ወንድማችን ነውና ይሄን ወንድማችንን ሁላችንም የአማራ ብሔርተኝነት ውስጥ ያለን ሰዎች በተለየ እንመለከታለን ብዬ አላምንም። በጣም ቀና ወንድማችን ነው። እርግጥ ነው አብይ አህመድ በፓርላማ በምናምን በሚባል ጨዋታ ከቦታው ንቅንቅ እንደማይል የታወቀ ነው። ልጆቻችንም ያንን በማስመልከት ነው ፓርላማህን እንካ ብለው ጠበንጃ ያነሱት። ስለዚህ ብቸኛው መንገዳችን ጠበንጃ ነው፣ ሌላ ታሪክ የለም። ወንድማችን ግን በብቸኝነት የአብይን ፓርላማ በመሞገት ለህዝብ ድምጽ በመሆን ላሳየው ስራ ነገ ከምሽቱ 1 ሰዓት በኢትዮጵያ ላይ በኔ ቤት ምስጋና እናቀርባለን። ብዙ ትላልቅ እንግዶች ይገኛሉ፣ ብዙ ሰዎች ይገኛሉ። እናመሰግናለን ዶክተር ደሳለኝ ጫኔን። በቻልነው አቅም ደግሞ እንደግፈዋለን፣ ሰፖርት እናደርጋለን። ስለዚህ ሁላችሁም ይሄ መልእክት ሼር እያደረጋችሁ ነገ ምሽት 1 ሰዓት በኔ ቤት እንገናኛለን። እንዴት አላችሁ ወገን? ተስፋዬ ወልደስላሴ ነኝ። በዶክተር ደሳለኝ ጫኔ ጉዳይ ተመልሼ መጥቻለሁ። ትናንትና ያው አጀንዳው ከአነሳ ነው በኋላ እኔ ከጠበቅኩት በላይ እጅግ በጣም እስክገረም ድረስ በርካታ ሰው ሐሳቡን ተቀብሎት ሼር ሲያደርገው አይቻለሁ። ዶክተሩን ላበረከተው አስተዋጽኦ ማመስገን ይገባል በሚል ብዙ ሰው ሶሻል ሚዲያ ላይ ሐሳቡን ሲያንቀሳቅሰው አይቻለሁ። ከምንም በላይ በጣም ደስ ያለኝ ደግሞ አብዛኛው አክቲቪስትና የሚዲያ ሰው ልዩነት በሌለው መልኩ ሳይጠየቅ ሳይጎተጎት ሁሉም በራሱ መንገድ በራሱ ገጽ ፕሮሞት ሲያደርጉ አይቻለሁና ይሄ ትብብር መንፈሱ አንዱም የዚህ መርሃ ግብር ዓላማ የትብብር መንፈሱን ማምጣት ነውና ለሱ በጣም ደስ ብሎኛል። እንደው ትብብር ያደረጋችሁ ላላችሁ ወንድሞች በተለይ ለሚዲያ ሰዎች እጅግ በጣም ትልቅ ክብር አለኝ። ደስ ብሎኛል። እሱም ብዬ እየሰራናቸው ያሉ ስራዎች አሉ። ኮሚቴ ተዋቅሯል። ከአውሮፓ፣ ከካናዳ፣ ከአሜሪካ እንዲሁም ከአረብ ሀገር ከሚኖሩ ወገኖቻችን ተዋጽኦ ግምት ውስጥ ያስገባ ኮሚቴ አዋቅረን ስራ እየሰራን ነው። እንግዲህ በሐሳብ ደረጃ አሁን ያለው ምላሽ የሚሰጠው ህዝቡ ሆኖ እኛ ያሰብነው መኪና ገዝተን ላበረከትከው አስተዋጽኦ ለመረጠህም የአማራ ህዝብ ላልመረጠህም አብዛኛው የኢትዮጵያ ህዝብ ባለፉት 5 ዓመታት ቃልህን ጠብቀህ ክብርህን ጠብቀህ
አደራም በአግባቡ ተወጣህልና ለአበረከትከው አስተዋጽኦ እናመሰግናለን የሚል ምስጋና ማዘጋጀት ነው የፈለግነው። መኪና ገዝተን ብንሰጠው የሚል ህዝብ ከሰጠን ከዛ ገንዘብ መኪና ገዝተን ብንሸልመው የህዝብ ሽልማት የኛ ስራ ማገናኘት ነው የሚሆነው። ህዝብ ፍላጎት አሳይቷል። ዶክተር ደሳለኝን ላበረከትከው አስተዋጽኦ እናመሰግናለን የሚል መንገድ ነው የፈለገ። እንግዲህ እኛ የሚዲያ ሰዎች ደግሞ ያን መንገድ ማመቻቸት አንዱ ስራችን ነው ብዬ ስለማምን ነው በግልኔም ወደዚህ ጉዳይ የገባው። እንግዲህ ህዝቡ ከሚሰጠን ምላሽ ተነስተን መኪና እንደ ብሩ መጠን አይተን መኪና ገዝተን መሸለም ነው ያሰብነው። የፊታችን ቅዳሜ በቲክቶክ የገቢ ማሰባሰብ መርሃ ግብር ጊዜያዊ መርሃ ግብር ይዘናል። በወንድማችን ሲኒዮር ቤት ነው ቅዳሜ ለማድረግ ያሰብነው። እንግዲህ ነገ ማስታወቂያው ይወጣል ብዬ አስባለሁ። ኮሚቴው እየመከረ ነው። ሌሎች የገቢ ማሰባሰቢያ መንገዶችም ይኖሩናል። ገንዘቡ ያው ከግለሰብ ይልቅ በማህበር አካውንት ቢገባ የተሻለ ነው። ለአብዛኛው ሰው በነጻነት ምቾት ተሰምቶት ገንዘብ እንዲያዋጣ በሚል አንድ ማህበር አነጋግረን አመራሮቹ በጎ ፈቃደኝነታቸውን ገልጸውልናል። ነገ ማንነቱን ይፋ እናደርጋለን። ከዛ ባሻገር ያው ቀደም ብዬ እንደጠቀስኩት ማስታወቂያዎቹ ነገ የሚንቀሳቀሱ ይሆናል። አገር ቤት በምን መንገድ በጣም በርካታ ሰው ፍላጎቱን ስሜቱን እየገለጸ ነው። ትልቁም ኃይል ያለው በተለይ አገር ቤት ነው። ከዛ ባሻገር አረብ ሀገር ያሉ ደግሞ በጣም ደግ ስስ ልብ ያላቸው ቅን እህቶች አሉ። ለእንዲህ አይነት ነገር እጃቸውን የማይታጠፍ ትናንት እንዳልኩትና በምን መንገድ ማድረግ እንዳለብን እስኪ ሐሳቦች አሉ። የመጨረሻ ውጤቱን ነገ እናሳውቃለን። እንደው አፕዴት ላርጋችሁ ብዬ ነው። ቅዳሜ ሁሉም ሰው ከዛ በፊት ማስታወቂያው ይወጣል። የገቢ ማሰባሰቢያ አካውንቶች ይፋ ይደረጋሉ። በተደራጀ መንገድ ግን ቅዳሜ ቲክቶክ ላይ ወንድማችን ሲኒዮር ቤት የምናደርግ ይሆናል። ይሄንን አፕዴት ላድርጋችሁ ብዬ ነው። አመሰግናለሁ። ስላለ ነው ባይሆን ይታሰር ነበር ምናምን ወይም የሱ ሰፈር ሰዎች እዛ ጋር ጥሩ ከቨር አድርገውለት ባይዘው አብን ቶታሊ ብልጽግና ለማስመረጥ የገባ እንጂ አላማው ይሄ አማራውን ለማዳን ምናምን ተብሎ አይደለም። ቢኮዝ የምርጫው ጊዜ አይተናቸዋል ምን እንደሆነ። ቅድም ስለ መኪና ስለተነሳ እሷና ካርጌ ወደ ዋናው ሐሳባችን እንደ በዚህ አጋጣሚ አንድ የፓርላማ አባል ደሞዝ አለው፣ ቆንጆ ደሞዝ፣ በጣም ቆንጆ የሚባል ደሞዝ አለው። ሁለተኛ መኪና ይሰጣቸዋል። ኦኬ ማስታውሰው እኔ ኢትዮጵያ ባለው ጊዜ ጂሊ የሚባል መኪና ታውቃላችሁ? ከዚህ ሊፋን የሚባል ብራንድ ነበርና ከሱ ጋር ያለ ጂሊ የሚባል ብራንድ አለና የሱ ብራንድ ሲዳን መኪና ነው። ይሄን ያክል የተጋነነ መኪና አይደለም፣ የቪኤት ምናምን አይደለም፣ ግን ቆንጆ መኪና 00 መኪና ከፋክተሪ ብዙ ጊዜ ከእንትን ነው የሚያወጣቸው የነበረው ከሞኤንኮ የሚባል ድርጅት አለ ኢትዮጵያ ውስጥ ካር ሰፕላየር፣ ከዛ ይሰጣቸዋል። ሁለተኛ እዚህ እንትን የምታውቁት ከሆነ ቦሌ ሆምስን የምታውቁት ከሆነ ቦሌ ሆምስ አካባቢ ግራውንድ ፕላስ 0 የፓርላማ አባላት ቤት አለ። በጣም ቆንጆ ቤት ነው። ባይዘው አካባቢው ለኤርፖርቱ በ1.3-1.5 ኪሎ ሜትር ርቀት ውስጥ ያለ ቆንጆ ሰፈር ነው። የሀብታም ሰፈር የሚባል ውድ ነው ቦታውን ዛሬ እንግዛ ብትሉ ራሱ ቤት በጣም ውድ ነው። እዛ ልከራይ ብትሉ እንኳን አይ ዶንት ኖ 70,000-100,000 ልትከፍሉ ትችላላችሁ። ይሄ እንትን ቪላ ቤቶች ናቸው። ቆንጆ ቤት አለው። ጥሪ ቤቱ ቤት አለው። ከዛ ባለፈ ወደ ውጭ ሀገር በረራ ሲያደርጉ ከስፔሻሊ ከትሬኒንግ ጋር ምናምን የሚገናኝ ከሆነ የኢትዮጵያ መንግስት ነው የሚከፍልላቸው። ኢትዮጵያ ውስጥ ያለ የትኛውም ትራንስፖርት ነፃ ናቸው፣ ኢንክሉዲንግ የኢትዮጵያን ኤርላይንስ ላይ ያለ መከሰስ መብት አላቸው። ማይክ ኦፍ ነው። ምግብም ከፈለጉ ምግብ ለነሱ በጣም ቺፕ ነው። ያው ለቤተሰባቸው መውሰድ ይችላሉ አይችሉም የሚለውን ባላቅም ቤተ መንግስት ውስጥ ቀይ ወጥ 8 ብር ነው የሚሸጠው ለነሱ። አሁን ድረስ 8 ብር ወይስ 6 ብር ነው የሚሸጠው። ቀኑን ሙሉ የሚፈልጉትን በልተው ቁርስ፣ ምሳ፣ እራት በልተው 20 ብር መሰለኝ የሚወጡት ወይ 21 ብር ነው የሚወጡት።
ኦኬ በጣም ሃይ ስታንዳርድ የሆነ ማለት ነው። የሚከፍሉት ጀስት እንዴት ነው ቲኬትድ እንዲሆን ተብሎ ለፓርላማ አባላቶች የራሳቸው አላቸው ዳይኒንግ ሆቴሎች አሏቸው። የሚከፍሉት እንደዛ ነው። ነፃ ሕክምና ነው። የትኛውን ቦታ ታክመው ደረሰኝ ማወራረድ ይችላሉ። ኦ ማይ ጋድ በጣም ብዙ ጥቅማ ጥቅም አለ። ኦኬ ከታች ኖርማል ነው አለ። ዶሮ እኮ ነው በስምንት ብር የሚባሉት። እኛ እንደውም ሙድ ስንይ ነበር ህዝባቸውን በቀይ ወጥ ሲሸጡ። እንደውም አብይ ከመጣ በኋላ ይባላል ይሄ የፓርላማ አባላት የሚበሉበት ሬስቶራንት ላይ ሄቪሊ ነው ኢንቨስት ያደረገው። ምርጥ እናቶች ድሮ ጎበዞች የቤተ መንግስት ወጥ የሚሰሩ ሁሉ ከዚህ ከራስ ሆቴል ከባልደራስ ምናምን ተቀጥረዋል እና በቃ ያበደ ነው ምግቡ በጣም ያበደ ነውና እሱን ከበላ በኋላ ቅድም ዘር ያዕቆብ አብይን ሰላም ካሉት በኋላ ሐሳባቸውን ይቀይራሉ ነው። እኔ እሷ ላይ የምጨምረው ያን የቤተ መንግስት ወጥ ከበሉ በኋላ በቃ እሱን ከበላ በኋላ በቃ እንትነን ምንድነው አሁን አንዳንድ ወንዶች ውሽማ ምናምን የሚይዙት በድሮ ጊዜ ጥሩ ምግብ ሴቷ የምትሰራ ከሆነ እሷ ቤት ምግብ ለመብላት በሚል በዛው ውሽማ ሆነ ይቀራሉ ይባላል። ወይም አንዳንዴ ሚስታቸውን ረስተው ውሽማቸው ቤት ይቀራሉ። ውሽማቸው የምትወዳደረው ከሚስት ጋር በምግብ አዘገጃጀት ነውና የቤተ መንግስቱ ወጣሉ እንኳን ብሔርህን ሚስትህን ሁሉ የሚያዘነጋ ነው ወይ ሚስትህን ሁሉ። እኔ ግን በግሌ እንደ አንድ ዜጋ ዶክተር ደሳለኝ ጫኔን ቴንኪዩ ማለት ፈልጋለሁ። ቴንኪዩ ለወከሉ የባህር ዳር ህዝብ ብቻ ሳይሆን ለመላው የሀገሪቱ ዜጎች ላለፉት 5 ዓመታት በጽናት በሐቀኝነት በታማኝነት እስከ ዛሬው ዕለት ድረስ ሲያገለግል የነበረ እውነተኛ ህዝብ እንደራሴ ነው። በጣም ቴንኪው እናመሰግናለን። ከባድ የፓርላማው ድምቀት ነበርክ። እውነተኛ የህዝብ ድምጽ ነበርክ። ቴንኪው again። እንደ ኮራ ሞተ እንደተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ሌጋባው በየነ አይደለም ያለው ሌጋባው በየነ። እናመሰግናለን። ይሄ አበባው ነው ማን የሚባል ሰው ስለሱ ሰምቼ አላውቅም። ምንም እንደሚሰራ አላውቅም። ምንም እንደሆነ አላውቅም። ማወቅም አልፈልግም። ሂስትራሽ ነው ተራ ሰው። እግረኛው ሚዲያ ላይ የሚጋበዝ ሰው ማንኛውም ሰው ቻሌንጅ ይደረጋል። መረጃ ያሰባስቡብሃል። ለሚዲያው ትመጥናለህ ተብሎ ሲታሰብ እዛ ላይ ትጋበዛለህ። በአንተ ላይ ያላቸውን እያንዳንዱ መረጃ ያወጡ ከዛም በኋላ ቻሌንጅ ያደርጉሃል። አይፋታም። ግልጽ ነው። እንኳን ለአንተ አይደለም ለዝም ብሎ ሰው ይቅርና ያስተማረውን አስተማሪ ሰራዊት ፍቅሬን ቻሌንጅ አድርጎታል። ለሙያው ታምኖ የሚሰራ ሰው ነው። አካል ጉዳተኛ ነው። መጀመሪያውኑ አቅም ከሌለ ፖቴንሻሉ ከሌለ እንዲያለ ቦታ መቅረብ ተገቢ አይደለም። በቃ አችልማ አትወጣውም። ዋና ሳችል ባህር ውስጥ እንደመግባት እኮ ነው። መጀመሪያ ዋና መቻል ያንተ ጉዳይ ነው። ካለበለዚያ ምንድነው ወይ ትሞታለህ ወይ ዋናተኛ የሚችል ሰው ያወጣሃል። በቃ ይሄ ነው እጣ ፋንታ የሚሆነው ማለት ነው። አቅም ከሌለ እዛ ዓለም ይሄን ነው። ይሄ ልጅ አካል ጉዳተኛ ነው። ካንተ ጋር መደባደብ አይችልም። ወጥተህ ካራቴ ላይ ሁለትን ለማመዳለን። ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት። በወንጀል መጠየቅ አለበት። በነገራችን ላይ መብቱን የተጋፋው ይሄ ወንጀል ነው። ስለዚህ በወንጀል መጠየቅ አለበት። በጣም ነው ያናድደኝ። አንድ ሰው ማለት ነው በድክመቱ ሌላን ሰው ሊያጠቃ ሲነሳ በጣም ያቃጥለኛል። እርር ነው ያልኩት ሳየው ማለት ነው። ኢንተርቪውን ማለት ነው ይዘቱን መስማትም አልፈልግም፣ ግን ተቆርጦ የወጣውን ይሄ ጫማ ጥፊ ማንሳት ምናምን ማን ስለሆንክ ነው? ምንም ሁን አቅም የሌለው ማንም ላይ እንደዚህ መዘባበት አይችልም። ስለዚህ ህግ ያለበት ሀገር ነው። ይሄ ሰውዬ ተይዞ ትክክለኛውን ቅጣት ማግኘት አለበት ብዬ አስባለሁ። ለማንኛውም በዚህ ሐሳብ የምትስማሙ ሰዎች ይሄንን ቪዲዮ ቫይራል እንዲወጣ አድርጉ። በጣም ያሳዝናል። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ሆነ